ሰላም ጤና ይስጥልኝ እንደምን ሰነበታችሁ የተከበራችሁ ተመልካቾቻችን በየሳምንቱ ወደ እናንተ የምናደርሰውን የአርሂቡ ፕሮግራማችን እንሆ ጀምረናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንግዲህ የአርሂቡ ፕሮግራማችን ዛሬ እንግዳ አድርጎ እዚህ የጋበዘው ድምጻዊት ጸደናያ ገብረማርቆስን ነው። ድምጻዊት ጸደናያ ገብረማርቆስ እንኳን በሳምንት ወደ ስቱዲዮአችን መጣሽ። እንኳን ደህና ቆያችሁኝ። ተግብዣችሁ አመሰግናለሁ። እንግዲህ ጥሪያችንን አክብረሽን እዚህ ስቱዲዮ ድረስ ስለመጣሽ በድጋሚ በተመልካቾቻችንና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ስም ከልብ አድርጌ ነው ማመሰግንሽ። እኔም አመሰግናለሁ እንግዳችሁ ስላረጋችሁኝ። እንግዲህ የተወደዳችሁ ተመልካቾቻችን የዛሬ እንግዳችን ድምጻዊት ጸደናያ ገብረማርቆስ እስከ ፕሮግራማችን ማብቂያ ድረስ ቆይታ ታደርጋለች ማለት ነው። በቆይታችን የተለያዩ ጉዳዮችን እያነሳን የተጨዋወትን በየማከሉ ጣፋጭ ዜማዎችን እየጋበዘችን ቆይታ እናደርጋለን ማለት ነው። የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ከመላው የስቱዲዮ ባለሙያዎች ጋር የእናንተን የስልክ መልእክቶች በመቀበል በኩል ባልደረባዬ አይነለም ባልቻ ቆይታ እናደርጋለን ማለት ነው። በድጋሚ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የአርሂቡ ፕሮግራም መልካም ጊዜን ተመኝተናል ማለት ነው። ድምጻዊት ጸደናያ ገብረማርቆስ እንግዲህ ዛሬ በርካታ ነገሮችን እያነሳን ወደ ኋላም ወደፊትም እየወሰድ ነው። በየማከሉ የመራረጥሻቸውን ሙዚቃዎችም እየጋበዘን ቆይታ እናደርጋለን ማለት ነው። ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ይኖረናል። እስቲ የልጅነት ጊዜሽን እናስታውስ። እሺ ይመስለኛል በካዛንቺስና በአዋሪ መካከል በካዛንቺስና በአዋሪ መካከል እንሳሮ ሆቴል የሚባል ነበር። አሁን እንኳን በልማት ተነስቷልና እዛ ጋር ነው የተወለድኩት። ከዛ በሙዚቃ ጀምሬ ከቤት እስከወጣ ድረስ ደግሞ ያደግኩት ኢንዲያን ኤምባሲ ወይም ደግሞ ቤል ኤር ሆቴል የሚባል ሰፈር አለ። ያው አንድ አካባቢ ተቀራራቢ ነው፣ አይራራቅምና እዛ ነው ያደግኩት ማለት ይቻላል። ትምህርት ቤት ደግሞ ከቤሌር ሆቴል ከፍ ስትል ቀበና ጋር ደግሞ ኪዳነ ምሕረት የሚባል ሚሽነሪ ትምህርት ቤት አለ፣ የካቶሊክ ሚሽን ትምህርት ቤት። ከዛ እስከ 8ኛ ክፍል ድረስ ተማርኩ። ከዛ ደግሞ ከሱ ፎቀቅ ስትል ደግሞ ቀበናን አልፈ ኮከበ ጽባህ የሚባል ደግሞ አለ፣ ሁለተኛ ደረጃ ትምህርት ቤት። እዛ ተማርኩ ማለት ነው እስከ 12ኛ ክፍል። ከዛ 10ኛ ክፍል ተማሪ ያለው ማለት ነው 10ኛ ክፍል ሳልጨርስ ደግሞ ቴክኒካል ኮሌጅ ማር ነበር። ቀን ሃይ ስኩል እየተማርኩ ማታ ማታ ደግሞ ተግባረ ዕድ ማር ነበር። በጣም ይገርማል። እስቲ እንደው ቤተሰባዊ እንትኑ ለማሳል ፈለኩኝ። ምን ያህል ልጆች ነበራችሁ ቤት ውስጥ የተወለዳችሁት? በአጠቃላይ ልጆች 9 ነን። ከ9ኛችን 3 ሴትና 6 ወንድ ነን። ከ6 ወንዶች 4 መንታ ናቸው። ያንቺ መንታ አለሽ መሰለኝ። እኔ መንታ የለኝም። ታላላቆቼ መንታ ናቸው። የመጨረሻዎቹ መንታ ናቸው ትንሾቹ። የዘር ጉዳይ ሆነ የመንታ ነገር እስቲ በኋላ እናነሳዋለን። የዘር ጉዳይ ነው። ስለዚህ 3 ሴቶች ናችሁ፣ 6 ወንዶች ናችሁ። እንደው የዚህ ሙዚቃ ነገር አንቺ ጋር ብቻ ነው? ሙዚቃ በቀጥታ እኔ ጋር ብቻ ነው የቀረው። የኔ ታናሽ ደግሞ ፊልም ውስጥ ካልገባው ብሎ ስቃችን እያበላን ነው እንግዲህ ፊልም ምናምን እየሰራ ነው። ዳይሬክት ያደርጋል፣ ኤዲት ምናምን ያደርጋል። ከ9 ልጆች ያንቺ ደረጃ ወይም ያንቺ የቱ ጋር ነሽ? እኔ ሶስተኛ ልጅ ነኝ። እኔ ጸደናያ ገብረማርቆስ የሚለውን በተለይ በሙዚቃ ውስጥ እንግዲህ በ1989 90 አካባቢ ነው ያወቅንሽና ወደዛው ነው እንግዲህ የመጀመሪያ ስራሽንም ያሳተምሽ። ኬንያዊ ነበር ሙዚቃሽን የሰራልሽ? ሙዚቃዬን የሰራልኝ ኬንያዊ ነው፣ ዴቪድ ኦቲያኖ ይባላል። በፊት ኬንያ ያለ ማሽሩም የሚባሉ ባንዶች ታስታውሳላችሁ? አንጋፋዎቹ የነሱ አባል ነበረ። ግን በቃ ኢትዮጵያ መጣና ሰቨንስ ኢንተርናሽናል ባንድ የሚባል ነበረ የነሱ አባልም ሆኖ ከዛ ሜጋም ደግሞ ስቱዲዮ ኢንጂነር ሆኖ ተቀጥሮ ይሰራ ነበርና እሱ ነው ሙዚቃን ያቀናበረው። ሜጋ ራሚድ ጋር ከገባሽ በኋላ ነው ካሴቱን አይደል ያወጣሽ? አዎ እንዴ ሜጋ ከመባሉ በፊት ነው እኮ እዛ ቤት የጀመርነው። በፊት ደብረ ያሬድ ነበር የሚባለው። ከዛ በኋላ ሜጋ ተባለ። ራሚድ ነው ባንዱ ራሚድ ባንድ ይባላል። ከዛ ሙዚቃዎችን እየሰራሽ ነው ወደ ካሴቱ ይሽው? ወደ ካሴት እንግዲህ እዛ እየሰራን ያው ልክ ከዛ ስወጣ
የሆነ የአገልግሎት ክፍያ የሚሰጠናል ለጠቅለሽ ተውጭ ማለት ነው በቃ ተባረሬ ነው የወጣሁት በነገራችን ምን ነው ምን ችግር ተፈጠረ አስቸጋሪ ስለነበር አታርጊ መባለውን አረግ ስለነበር ማለት ያው ማታ ስራ አትስሩ እንባላለን ማታ ስራ እኔ በግሌ እሰራለሁ በግሌ ማታ እሰራለሁ ቀን መድረክ እሰራለሁ ውጭ ሀገር ተነስቼ ሄዳለሁ ሳልናገርና የመጨረሻ የተባረርኩበት ምክንያት ጣሊያን ሀገር ጉዞ መጣና ከዛ ሳስበው እንዴት አርጌ ነው የሚሄደው መቅረት በታሪክ የማይታሰብ ነው እና ይሁን ውሸትና አንድ ውሸት ፈጠርኩና ለአንድ ሳምንት ተነስቼ ሄድኩኝ ከዛ ጣመንና ሌላ አንድ ሳምንት ጨመርና ይገርም እዛው አራዘም ነው ሌላ ስራ መጣና እዚህ ደግሞ የገና ዝግጅት ማለት ነው የገና ዝግጅት ይተዋወቃል በኋላ እኔ ማታ ክለብ መሰራበት ማክሲስ የሚባል ዲጨሳ ክለብ ነበርና እዛ ደንበኛችን አለና የሱት ደግሞ ከኛ ጋር አብራ ነው የምትሰራው ቴሌቪዥን ቁጭ ብሎ ሲያዩ ማስታወቂያ ይለቀቃል እንደሱ ቆጣሪያ ነገር ሄደዋል እንዴ ብላ አይደል እንዴ ሄደች ነው ጣሊያን ሀገር ነው ሄዱት እንደውም ሳምንት መምጣት ነበረባቸው ሳይጠፉ አይቀርም መሰለኝ ሁሉ ተባለ ማለት ነው በጣም ይገርማል ከዛ በዛ የተነሳ ነው ያገልግሎት ክፍያ ስተባረረ ያገልግሎት ክፍያ ይሰጥ የለ ሳምንት አልቆየም ወዲያው አልባን ይሰራው ማለት ነው እንደው ምናልባት ግዚያቱን ለማስተዋወስ ፈልጌ ነው ክለብ ኮፊ ሃውስ ምናምን ሄደሻል አንቺ መጀመሪያ ክለብ የጀመርኩት ቡፌ ደላጋር የሚባል ቦታ ነበር እዚህ ለጋር ነው ለጋር ጋር የባቡር ጣቢያው ክለብ ነበር የምድር ባቡር የሆነ በግለሰብ ተይዞ ነበርና በጣም አሪፍ ነበር 3 አመት ነገር ነው ምናምን እዛ ሰራው ከዛ ኮፊ ሃውስ ላይን ክለብ አሁን መልህ ማክሲስ አጨቅ ሸዋጌጥ ጋር ልጅ ሸዋጌጥ ሶሪ ነው ሸዋጌጥ ጋር ሄድኩ ኦኬ እነኚህ ነገር እንደዚህ ላይን ክለብ ማክሲስ እንደዚህ ነበር ምን ሰራ የነበረው ግን እንደው የመጀመሪያ ካሴትሽን ለማውጣት በዛን ጊዜ አቀናባሪዎች ምንላቸው ብዙም ባይኖሩ ነበሩ አይደል ኤልያስ እንኳን ያን አልጀመረም ገና ያኔ ተማሪ ነው እንጃ ያኔ ልጅ ነው እሱ አልጀመረም ማን ነበር ሙሉጌታ የሚባል ሙሉጌታ አባተ አቀናባሪ ነበር እሱ ነበር በቃ ከተማውን ተቆጣጥሮት ነበር የመጀመሪያው እሱ ነበር አውልክ ነው በዛን ሰዓት በጣም ነበር ተቆጣጥሮ የነበረው ኤክስፕረስን አልሞከርሽም ኤክስፕረስ ፓስ ባንድ የነቴዲ አፍሮ ነው የመጀመሪያ ስራ ይሰራ እሱ ታዲያ በቅርብ ነው እኔ ኩዱሮ ነው ይሰራው ተቆ በልጅ ነገር ብለን ሙዚቃ ስንጀምር በዛ ጀመርሽ አሟሸሽ እኔ አንድ ነገር ልጋብዝሽ ፈልጌ ነው አንቺንም ተመልካቹንም ልጋብዝሽ ወደ ኋላ በደንብ አርገሽ ትዛሽን ፈልቀሽ እንድታወሪኝ ያነሳሳሻል በያስባለውና እስቲ የታጀው ነገር እንመልከት ከፍተናው ላንተነ ወንድ ሆነው ፍቅርን ሰጠኝ ሳመዳሰን አሳሳለም አሄ አተንሳኝ holiday celebrate if we took a holiday take some time to celebrate just one day እውነቱን ንገረኝ ለብደሃል ሌላ እኔ ሀሳብ ገደለኝ ገላ በገላዬ እሳቱን አልጫረም ይህ ሰሞን Chebalaw
Arabate bate bate katamau kami balabaga medan yellow menyot bertespa bezwab sensiye letemish dakika endarekatye bawste sarau lezoran natye እሺ ምትሰማሽ በጣም ደስ ይላል እንጂ ሲገርም ብዙዎቹ አይ ነው ብዙዎቹን እንደውም አላስታውሳቸውም ነበር አስታወሳችሁኝ በተለይ እነ ቼቦሎ ፈረስ ነው ይሄ አብሻ ምን ያለው ገና ዛሬ ነው ያየሁት አይገርምም ተቀርጬ እንኳን በቲቪ ስተላልፍ አንድ ቀን አጋጥሞኝ አያውቅም እንግዲህ አስቡ ዘመኑን አስቧል በጣም እንደኋላ ገና ዛሬ ሳይው በቴሌቪዥን ደስ ብሎኛል ደስ ስላለሽ አንቺም ይሄንን ግን ተሰጡኛላችሁ አማላጅም ልክ ቢሆን ጸደኒያ እስቲ እንደው ምናልባት እንግዲህ አሁን የሙዚቃ ስራሽን ይሄን ያህል ወደ ኋላ ወስጄ ትዝታውን ያመጣውበት ጉዳይ እንግዲህ አሁን በተለይ የዚህ ቅንብር ስራዎች ሲሰሩ ከ1988 89 ጀምሮ እንግዲህ በስቱዲዮ ስራዎች ሲሰሩ ያንቺም እንደዛ ተሰርቷልና እንደው ይሄ የሙዚቃ አጀማመርሽ ከሚጋም ቢሆን እንደው ካሴቱን ለማውጣት ብዙ ጊዜ አልወሰደብሽም ያስባለሁ እና ይሄ ኬንያዊ ረድቶሻል ያስባለሁ ሙዚቃ እንደጀመርኩ ወደ አልበም ስገባ ያን ያህል ረጅም ጊዜ በርግጥ አልፈጀብኝም እሱም ረድቶኛል ማታ ማታ ማብረንም ስለምንሰራ በጣም በስራ በደንብ እንግባባለን አቅምም ነበርኝ በዛን ሰዓት የነበረኝን ፍራንክ እንዳልኩ ከአገልግሎት ፍራንኩ በፊት የሚያጠራቀምኳቸው ነበሩ ከመቅስፈት ነው በቃ አላማና ኢላማዬ ያ ስለነበረ ወደዛና ወደዛ አላልኩም የተሰማኝን የምፈልገውን ወይም አልበም መስራት በርግጥ በዛን ሰዓት አልበም መስራት የሚባለው ነገር ትልቅ ነገር ስለነበረ እንደምንም ብዬ መስራት አለብኝ ብዬ ነው በካሴት ነው ታተሙ በካሴት ነው ሙዚቃ ቤቱ ማን ነበር አምባሰል ሙዚቃ ምን ያልከፈለሽ ባክሽ ኖ በክፍያ በመናምን አይደለም በሼር ነው ይሰራን በማከፋፈል ማለት ነው ጥሩ ነበር አንድ ፍራንክ አላየን ሄጀም እንደውም እንትን ሂሳብም አላደረኩም ስራ መውጣቱ ብቻ ነበር እንጂ ምንም ፍራንክ ሄጀም እንኳን ፍራንክ አላለም ብዬም ትዝም አላለኝ መውጣቱን ብቻ ነበር የምፈልገው በጣም ይገርማል ከዛ በኋላ ይመስለኛል አይደል እንግዲህ ነገሮች አይን መግለጫ ካገኘሽ በኋላ ወይ ላስራሽ ገባሽ ወደ ሌላ ስራ ገባን ማለት ነው ጥሩነቱ ሜጋ እየሰራን ምንድን ነበረኝ እዛ ምን ሰራ ልጆች በአጠቃላይ አልበም ሳናወጣ በደም የሚዲያ ኤክስፖዠር ስለነበረን አልበም ሳናወጣ ራሱ ሰው ውስጥ ገብተን ነበር ታውቀን ነበር ታስተውሱ ከሆነ ማንኛውንም ያመት ባል ስራ ለረጅም ጊዜ ላይቭ ይቀረጽ ነበር ይተላለፍ ነበርና ያ እሱም ነው ድፍረት ያደፋፈረኝ ነገሮች አሉ አይደል የቴሌቪዥን ፕሮግራሞች ናቸው ማዶናንም ምናምን ጫወች የራሴንም ሰሰራ የነበረው ያመት ባል ስራዎች ላይ ነበርና ጥቅም ነበር ወደ አልበምም ወዲያው ለመግባት የሚፈልኩትን ያንን አጋጣሚ ለመጠቀም ፈልጌ ነበር ከዛ በኋላ ያው ቱር ታረጋለህ ተሰራለህ ምናምን ሁለተኛው አልበም ደግሞ ከዛ በኋላ ነው ኤልያስም ዳግማዊም ሲመጡ አሁን አቀናባሪዎች መጡ በደንብ አቀናባሪዎች መጡ ከዛ ሁለተኛውን አልበም ከዳግማዊ አሊ ጋር ሰራን ማለት ነው በሙሉ እሱ ነው ያቀናበረልሽ በሙሉ እሱ ነው ያቀናበረልኝ እሱ ነው ያቀናበረልኝ እዛው ስቱዲዮ ውስጥ ጨረሽ እዛው ስቱዲዮ ውስጥ አለቀ ማለት ነው አንቺና ጥበብ ወርቅዬ አንድ አካባቢ ነበር ሙዚቃ ስራችን ያወጣችሁትና አልፎ ሜጋ ምን ገናኝ ነበር እንደውም እሱ ምን ስራው ነበር እሱ ዘፈን ላይም የሆነ ማጀቢያ ላይ ድምጽሽም አለ እዛው ተገናኝታችሁ ነው እዛው ዳግማዊ ጋር ነው አስባችሁበት ነው አይ እሱም ዳግማዊ ጋር ሊሰራ መጣ አስበሽ አላውቅም ላይ ነው አስበሽ ላይ ነው እዛው አካባቢ ስለነበርን በቃ መተጋገዝ አለበት አይደል በጣም ደስ ይላል መተጋገዝ ስለዚህ በ1996 ዓመተ ምህረት የሁለተኛውን አልበም ሰራን ማለት ነው ከዳግማዊ ጋር አጣን ማለት ነው ሰራው ማለት ነው ማን ነበር ያሳተመው ሙዚቃ ጥበብ ወርቅዬ
ሲዲ ነበረው እሱ አዎ ሲዲ አለ በሲዲ ነው በሲዲ ነው የወጣው እንግዲህ ነገር እያነሳው ጨዋታችንን መስመር ለማሳየት ፈልጌ ነው ከዛው ነው ወደ ኮራው ለማሄድም ሐሳብ ያመጣብሽ ወደ ኮራው ምንድነው አልበሙ ከመውጣቱ በፊት አሁን ቅድም ያያችሁት ባቲ ምናምን የሚለውን ስራ ስንሰራ ማለት ነው ከአሊያንስ ኢትዮ ፍራንሳይስ ጋር ፕሮጀክቶች ለረጅም ጊዜ እንሰራ ነበርና 2003 ላይ በደም አፍሪካን 10 ሀገራት በፈረንጆቹ ማለት ነው በፈረንጆቹ 2003 ከግርማይ ፋሽዋ ጋራ በደም 10 አፍሪካ ሀገራት ነው ዞረናልና የሆነ ሙዚቃን ወደ ሌላ ነገር ወደ ሌላ ባህር ማሻገር ጠረፍ ማሻገር የሚለው ነገር ያኔ ነው በደንብ ይገባኝ እና ሙዚቃን ቋንቋን ሳያቅ ቋንቋ ትርጉም የለውም የሚለው ነገር ያኔ ነው ይገባኝ 10 ሀገር ስለዞር ቋንቋው ነች የሚለው ትርጓሜ ያን እዛ ፕሮጀክት ላይ ነው ይገባኝና ከዛ አልበም ወጣ ከዛ የኮራ ወሬ ሲነሳ መወዳደር አለብኝ በያሰብኩ ከዛ ያየሁት ነገር ምን ያህል ሙዚቃችን መሰማት እንደሚችልና አቅም እንዳለው የገባኝ ስለነበረ ልክ ኮራ ሲባል መወዳደር አለብን በያሰብኩኝ ከዛ ክሊፑን ነፍሱን ይማረውና አሰፋ ጎሳዬ በጣም ወዳጃችን ነበር ያዲስ አድማስ ነው የአዲስ አድማስ ጋዜጣ ነፍሱን ይማረውና አሰፋ ጎሳዬ ከዛ እሱ ነው ክሊፑን ሐሳቡን ያመጣው በስ ክሊፕ ልወዳደር ነው በያሰብኩኝ በቃ እንወዳደር ምናምን በጣም እንገናኘ ነበር በዛን ሰዓትና ችግር የለውም ተወዳደሩ እንጂ እናንተ ይሰራ እንሰራዋለን አለ ተወዳዳሪ እንጂ እንሰራዋለን ተባለ ከዛ ግሩም ዘነበ ነበር ከአድማስ ይሰራ ነበርና እሱ ነው ስቶሪውን ሰራው ማለት ነው ተሰራ ተቀረጸ በጣም ግርማ ወደ ደብረዘይት ሞጆ ነው ሄዳችሁ በደብረዘይትና በሞጆ መካከል ይሁን የሚገርም ቦታ አለ እንዴ በስተግራ በኩል ጎርጎድ ያለ በረሃ ነው በቃ የሚገርም በረሃ ይሁን ዝም ብሎ የበቀለ ቦታ ነው የሚመስለው እንደውም አብዛኛው ሰው እንትን ያረግ ነበር የመሰላቸው በክሮማ ምናምን ይሁን ከጀርባ ከተል የመሰላቸው ሰዎች ነበሩና በረሃ የሚገርም አሸዋ ነው ያለበት ቦታ ላይ እንዴት እንዳየው እስጋር ይወቀው አልጋውም ምንም ተሸክመን በጣም ይገርማል ጭነን ይደ 10 አመት እኮ ነው እንደቀልድ ረጅም ጊዜ ነውና እስቲ ለምን ትውስታውን አይተነው ብናወራበት የተሻለ ይመስለኛል እስቲ እንጋብዝ ለተመልካቹ በነገራችን ላይ በእኛ በ1997 ነው ኮራው ከ10 አመት በፈረንጆች 2005 ማለት ነው 2005 እንደዛ ነው ስለዚህ ምናልባት ይሄን የበለጠ እንድናወራበት ስለ ኮራው ትንሽ ነገር ብናይ ደስ ይለኛል አንቺም ተመልካቹም ጥሩ አነሳስ ሊኖረን የጀመርነው ነገር የበለጠ ሐሳቡን ይገልጽልናል በያስባለውና የኮራውን ትንሽ ተመልክተን ተመልሰን እንገናኛለን 011550280 የስቱዲዮ ስልካችን ነው ደውሉልን በቀጥታ የዛሬ እንግዳችንን ድምጻዊት ጸደናያ ገብረ ማርቆስን ማግኘት ይችላልላችሁ የኮራውን እንጋብዛችሁ ጸደናያ ገብረ ማርቆስ ኢትዮጵያ I have the privilege of presenting before you the best female artist for East Africa. And the winners, there are 2 winners. Tsetsina ገብረ ማርቆስ from Ethiopia. For our Lord for giving me this happiest moment of my life, and I would like to thank everybody who worked on my music video, everybody who supported me, my family, my friends, my fiance, Groom, my friends, everybody. This is not only mine, it's ours. We worked hard for it, and thank you, I love you. What
በጣም መቼስ ያቺ ቅጽበት ዛሬም ድረስ ውስጥሽ አለች ብዬ አስባለሁ ያቺ ቅጽበቷ ያው ስሜቱ አሸንፋለሁ ብለህ አትሄድም መቼም እኛ ሲጀመር እውነቱን ለመናገር ዝግጅቱ ምን ይመስላል እስቲ ነው ለማየት በጉጉት በቃ ሁኔታውን ለማየት እንጂ አሁን እናሸንፋለን የሚል እንትኑም አልነበረንም እና አስደንጋጭ ነበር ደግሞ ፕሮግራሙ ሲጀምር በእኛ በኢስት አፍሪካ በሴቶቹ በምስራቅ አፍሪካ ካታጎሪ ነው የጀመረውና ያስደነግጥ ነበር እስቲ አንድ ስልክ እንቀበልና ተመልሰን ጨዋታችን ከዚህ እንቀጥላለን ሄሎ አቤት ጻዲራስ ማን ልበል እንተዋወቅ መጀመሪያ መሰረት እባላለሁ ድምጽሽን ከፍ አድርጊው መሰረት እባላለሁ ከየት ነው የሚደውሉን ከልደታ ክፍለ ከተማ እሺ ያው ማግኘት ይቻላል መሰረት ጻዲዬ እንዴት ነሽ ሰላም ነሽ አይሰማም ጻዲዬ እንዴት ነሽ ደህና እግዚአብሔር ይመስገን ድምጽሽን ከፍ አድርጊው ትንሽ ወይዘሮ መሰረት አይሰማም አሁን ይሰማል እሺ እንዴት ነሽ ደህና እግዚአብሔር ይመስገን ጤና ምናምን ሰላም ነው ሰላም ነው ጻዲዬ አድናቂሽ ነኝ እወድሻለሁ እሺ አመሰግናለሁ አንደኛ እንደምትወጪ ደግሞ ተስፋ አረጋለሁ መርጥሻለሁ ይሻልሻል ብትመርጪኝ እንደምኞትሽ አመሰግናለሁ ቻው እንግዲህ የአዲሱን ውድድርሽን በተመለከተ በጣም በርካታ ነገሮችን በኋላ እናነሳለን ጨዋታችን እኛ እንቀጥል ስለዚህ በተለይ አሁን እዚህ ኮራው ላይ ቀደም ሲል እንዳልሽኝ አሁን አሰፋ ጎሳዬን ማንም አያስበው ማንም አያቀምቡ ሰውና በጣም ትልቅ ነገር ነው አዎ እንዴ በጣም ትልቅ ነገር ነው ምንም በቃ ሁለቴ እንኳን አላሰበም ተወዳደረ እንጂ ይሰራ በቃ ያለን እና በጣም ነበር ሰፖርት ያደረገኝ የሚያሳዝነው ነገር ሽልማቱን ይዤ ስመጣ በቃ በደንብ ሰለብሬት እናደርጋለን ብዬ ነበር ግን ባደረበት ምክንያት እኔ ስጋባ ነበር ይዛለት ነበር ቀብሩና በጣም ይገርማል ሰደና ያባክሽን ምናልባት በዚህ በውድድር ስራሽ ላይ ተሳታፊ የነበሩትን ሰዎች ለማወቅ ፈልጌ ነው የግጥምና የዜማ ደራሲዎችን አቀናባሪውን እንዳነሳናቸው ክሬዲት ሰጥተን ብናነሳቸው ደስ ይለኛል አሁን የወዳለውና እሺ ዜማውን የሰሩት በግሩፕ ነው ዜማው የተሰራው ብሪፎስ ይባሉ ነበር ልጆች ናቸው ገና አዳዲስ ልጆች ነበሩ አሁን ግን የት እንዳሉ ማላቅ ሙዚቃ ውስጥ የሚቀጥሉ ማይቀጥሉ ዜማውን ሰሩት ያው ትንሽ መፖለሽ ነበረብኝ ወደኔ ማምጣት ነበረብኝ ግጥሙን መሰለን ይጻፈው መሰለ ጌታው በጣም ጎበዝ ጻፊ ነው እሱን ይጻፈው አቀናባሪው ዳግማ ያሊ ነው ምንም ጥርጥር የለው ማንሳት ስለፈለኩ ነው ለሁሉም ሰው እንደ ድርሻ ማወቅ የሚገባውን ማወቅ አለበት ብዬ ስለማስብ ነው ስለዚህ እኔ ኮራው ብርታትሽ ዛሬም ድረስ አለ ብዬ አስባለሁ ምክንያቱም ትልቅ ነበር ላንቺም ብቻ ሳይሆን በተለይ በሙዚቃው ላይ ያሳረፈው ተጽዕኖ አለ ብዬ አስባለሁና ነው አሁን አንድ ነገር ልጠይቅሽ ነው ሙዚቃ እንጋብዝና ተመልሰን እንድትጫወት ፈልጌ ነው እውነቱን ንገረኝ እዚህ ኢትዮጵያ ቴሌቪዥን ስቱዲዮ ሲሰራ ነው እነ ሄኖክ ማሪም አሉበት በቀጥታ ነበር ስራው የተሰራው እዚህ ነው የተሰራው እዚህ በቀጥታ ነው የተሰራው መሰለኛ እውነቱን ንገረኝና አው ለብቻ የተወሰኑ ስራዎች ናቸው ከተላለው ምንም ነበር እዚህ ላይቭ ነበር የተቀረጸው ስለዚህ ተመልካቹን ጋብዘን ተመልሰን ጨዋታችንን እንቀጥላለን ተጋበዙ ብለን እንበላቸው ከኢትዮጵያ ብሮድካስቲንግ ኮርፖሬሽን በየሳምንቱ ወደ እናንተ የሚደርሰው የአርሂቡ ፕሮግራማችን ዛሬ እንግዳ ያደረገው ተወዳጇን ድምጻዊት ጸደናያ ገብረ ማርቆስ ነው እስከ ፕሮግራማችን ድረስ አሁንም አብራችሁ ማብቂያ ድረስ አብራችሁን ልትቆዩ ነው የምጋብዘው የዕለቱ የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ከመላው የስቱዲዮ ባለሙያዎች ጋር አሁንም አብራችሁን ቆዩ የስቱዲዮ ስልካችን 011 520 80 እንደዚሁም ደግሞ አጫጭር የጽሁፍ መልእክቶቻችሁን ደግሞ በኤስኤምኤስ 800 ላይ በትልኩልን ወደኛ እናደርሳለን መልሰን ወደ እናንተ እናመጣለን ማለት ነው ጨዋታችን ይቀጥላል እውነቱን ንገረኝ የሙዚቃ ግብዣዋን ተጋበዙ ለነው ማለት ባከን አንተ ልጅ እውነቱን ንገረኝ ለምደሃል ወይ ሌላ እኔ አሳገደለኝ ገላ በገላዬ እሳቱን አልጫረም ይህን ሰሞን ልብስ አይሸት
011 551 2080 ላይ አንድ ተመልካቻችን አሉ። ሄሎ 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 አቤት ሰለሞን እንዴት ጤና ይስጥልኝ እኔ ጌታ ማን ልበል? ጴጥሮስ ጌታቸው ነኝ ከአርሲ ኢትዮጵያ። ጴጥሮስ እንዴት ሰነበትክ? እግዚአብሔር ይመስገን እንዴት ነው? ይሄው እንግዳችንን ማግኘት ይቻላል። አዎ ጸደኒያን ከዚህ ቀደም ዜማ ፍቅር ላይ እጅግ ምርጥ ተሳታፊዋ እንደነበርኩ አትረሳኝም እርግጠኛ ነኝ። ድምፅህን ከፍ አድርገው እስኪ ጴጥሮስ። ሄሎ ጸዲ። አቤት እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ነህ? አለሁ። ይሄ ድምፅ እንግዲህ ዜማ ፍቅር ላይ ብዛት ሲሳተፍ ነበር የኔ ድምፅ። እንደማትፈሽኝ እርግጠኛ ነኝ። አይ ያው ብዙ ሰው ስለሚደውል ካሰላ ደግሞ ብዙ ደዋዮች አሉን። እውነት ነው እውነት ነው። እኔ አርሲ ኢትዮጵያ ነው ከየን የምደውለው። አሁን ጥያቄዎችን እስቲ ላቅርብልሽ። ሰለሞንም ያዝልኝ ጥያቄ ፈጠን ፈጠን አድርገው እስኪ። እሺ ጸደኒያ ሀይሬ ሬዲዮ ላይ መስራትሽ ለአሁኑ ለጋዜጠኝነት ሸክር ላይ ለጀመርሽው ልምዴን አዳብሮልኛል ብለሽ ታስቢያለሽ ወይ? አንድ የመጀመሪያው ጥያቄ ነው። ጴጥሮስ አቤት። ሀይሬ ሬዲዮ የሚባል የለም። ኤፍኤም 97.1 ላይ ነው። 97.1 ላይ ሀይሬ የሚል ፕሮግራም ላይ እንደዛ አስተካከል እዛች ላይ ማለት ነው። ሌላው ደግሞ ጸደኒያ መድረክ ላይ ሁሌም ኮስተር እንዳልሽ ነው። ይሄ በተመልካች ላይ ተጽዕኖ የሚያሳድር ይመስለኛል። መድረክ ስትሰሪ በጣም ኮስተር ብለሽ ነው። ይሄ ነገርሽ ከምን የመጣ ነው ወይስ ውስጥሽን ስለምታዳምጪው ነው? ሌላው ደግሞ ሪል ወርድ ሪከርድ ከነ ፒተር ጋብሪኤል ጋር የሰራችው ሙዚቃ ነበረ። እሱ ሙዚቃ ከምን እንደደረሰና ሌላው ደግሞ ጸደኒያ ኃይለኛ እናት የምትሆኝ ይመስለኛል በኔ እይታ። ይሄ ነገር እውነት ነው ወይስ ተንተና አድርገሽ ንገሪኝ። አድናቆቴ አክብሮቴ አሁንም ወደር የለውም። ትልቅ እድሜ እመኝልሻለሁ። የአሁኑንም ውድድር በስኬት እንደምታናቂው በእርግጠኝነት መስክርልሽ። እሺ አመሰግናለሁ ጴጥሮስ። እናመሰግናለን። እኔም አመሰግናለሁ። እሺ በጣም አሪፍ ጥያቄ። አይ ነው ወሳኝ የሆነ ጥያቄ። ስለዚህ ሰብሰብ እያደረግናቸው ጥያቄዎችን እንመልሳለን። እኛ ግን ጨዋታችንን እንቀጥላለን። የተለያዩ ተመልካቾቻችን በ011 551 2080 ላይ እየደወላችሁ የዛሬዋን እንግዳችንን ድምፃዊት ጸደኒያ ገብረመርቆስን ማግኘት ይችላላችሁ። ጨዋታችንን እንቀጥላለን። የተለያዩ የስቱዲዮ ባለሙያዎች ስራቸውን እየሰሩ ነው። የእናንተን የስልክ መልእክቶች ባልደረባዬ አይነን ባልቻ፣ የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ አሁንም አብራችሁን ትቆዩ ነው። ከዚህ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የአሪቡ ፕሮግራም ግብዣችንን የምናደርሰው ማለት ነው። እኛ ጨዋታችንን እንቀጥል። ቅድም የጀመርሽልኝ ነገር አለ። ስለዚህ በ1996 የሁለተኛ አልበምሽን ሰራሽ፣ ወደ ኮራ ሄድሽ፣ ውጤት ይዘሽ መጣሽ። አሪፍ ነገር ነበር። ከዛ በኋላ ግን የኮራው ውድድርሽ በጣም ትጥቅና ስንቅ ሆኖሽ ቶሎ ትሰሪያለሽ የሚል ግምት ነበር። ምን ነው ዘገየሽ? ጥሩ ጥያቄ ነው። ከኮራው ከመጣ በኋላ ምንድን ነበረ ወዲያው ስሰራ የነበረው? በቃ ውጭ ሀገር እንወጣ ነበር እንዳልኩ ከአሊያንስ ጋራ ብዙ ስራዎችን እንሰራ ነበር። ግብዣዎች ነበሩ። የኢንተርናሽናል ፌስቲቫሎች ላይ እንሳተፍ ነበር። በቃ እንዲህ ብዙ ስራዎች ወደ ውጭ ወጣ ማለት መጣ። ከዛ በኋላ ወዲያውም አልጀመርኩም። እንግዲህ እነኚህ ሲሰሩ ከዛ አልበሙ ተጀመረ። የሆነ ተነሳሽነት ሲኖረኝ ነው የምሰራው። ይሄ ችግር አለ። እንደ ስራ እንዲሆንብኝ አልፈልግም እና የተወሰነ ጊዜ ትጀምራለህ፣ አልሆን ይልሃል፣ አልስተካከልም የሚል ነገር ይኖራል፣ ወይም ደግሞ መነሳሳትም ላይኖር ይችላል። በተጨማሪ ደግሞ እስቲ ቆይ አሁን ይሄኛው አልበም ላይ እንደው በደንብ እኔ የምሳተፍበት ቢሆን ይሻላል ብዬ አሰብኩኝ። ዜማዎችን መስራት ፈለኩ። ምን አይነት ቅንብር ቢሆን ይሻላል የምሰራው ዜማ የሚሉትን ነገሮች ከራሴ ጋር ዝም ብለ አልበም ለመስራት ሲባል ነው የሚሰራው። ለምንድነው ይሄ ነገሮች ጥያቄዎችም ነበሩ ውስጤ። እንዳልኩ ተነሳሽነት ሲኖረኝ ነው መነሳት የምፈልገው፣ ኢንስፓየርድ ሰው ነው መስራት የምፈልገው። እንደገና ደግሞ በመሃል አሁን ጴጥሮስ እንዳነሳው በመሃል ደግሞ ወርልድ ሚውዚክ ዘርፍ ማለት ነው በአማርኛ ሙዚቃ ለዓለም አቀፍ ገበያ የሚቀርብ ስራዎች ላይ ደግሞ የመሳተፍ እድል አጋጠመኝ ማለት ነው። አልበም መስራት ሪል ወርልድ ስቱዲዮ ጋራ በመሆን ሪል ወርልድ ስቱዲዮ የት ነው የሚገኘው? እንግሊዝ ሀገር ነው የሚገኘው። ባለቤቱ ፒተር ጋብሪኤል ይባላል። ፒተር ጋብሪኤል ማለት
ጀነሲስ የሚባል በ70ዎቹ ዓመተ ምህረት በፈረንጆች የተቋቋመ አንድ በጣም ትልቅ የሮክ ቡድን ነበርና እነ ፊል ኮሊንስ ምናምን የነበሩበት ማለት ነው ሶ በጣም ታዋቂ ሙዚቀኛ ነው ሀብታም ነው ወርልድ ሙዚቃ ላይ ይሰራል ዌስት አፍሪካን ሙዚቃ በአብዛኛው የሚያሳትመው እሱ ነው የሚሰራው በቃ ዓለም ይሄ አፍሪካውያን ሙዚቀኞች ሌላ ቋንቋ የሚሰሩ ሙዚቃዎች ላይ ነው ፕሮዲዩስ የሚያደርገውና እኛም ይሄ ድል አጋጠመን እና ደብ ክሎስ ታውን ኮልድ አዲስ የሚል አልበም ሰራን ማለት ነው እሱን ደግሞ ለማስተዋወቅ ዓለምን በጣም እንዞር ነበር እንደገና ደግሞ ሌላ ሁለተኛም አልበም ሰራን እሱንም ለማስተዋወቅ እንደዚሁ እነኚህ ነገሮች በመሃል አልበም ሰራ በመሃል እንደዚህ ስለዚህ ስጓተት ብዬ ለመስራት አልቻልኩም እንጂ ያን ያህል ስራው አድካሚ ሆኖ አይደለም ምናምን አልበሙን ከተሰራ በኋላ ደግሞ እንዴት ነው የሚወጣው የሚባለው ደግሞ ራሱን የቻለ ሌላ ራስ ምታት ነበር እንደምታየው አሁን አሳታሚዎች ዶሮ የነበሩ አሳታሚዎች ስንት አመት ሰሩና እነሱም ያው መቀየር አለበት አካሄዱ ያንን የሚቀይር ሰው እስኪመጣ ድረስ ችግር ነበር አሳላጊ ነሽ በጣም አይ ግድ ይላል ዝም ብለህ ለመስራት ብለህ ዝም ብለህ አሰራ ትክክል ስለዚህ በዚህ ሁኔታ ነው እነኚህ ነገሮች ናቸው የተለያዩ ፋክተሮች ናቸው እንጂ ያን ያህል ስራው እስቲ ጴጥሮስም ነካክቶታል የበለጠ እስቲ መስመር ላስይዘውና ጥያቄውን ላቅርብልሽ በተለይ ኤፍኤም አዲስ 97.1 ላይ ዳንኤል እና አስፋ መሸሻ አይሬ ከ8 እስከ 9 በጣም ተወዳጅ ፕሮግራም ነበር ዳንኤል ወደ አሜሪካ ሲሄድ አንቺ ነበርሽ ተረከብሽው አይ ዳንኤል ወደ አሜሪካ ሲሄድ ሳይሆን እሱም ይያል አልፎ ትገቢ ነበር እሱም ይያል 40 እኔ ነበርኩኝ አፍሪካ ሙዚቃ መሰራው እኔ ነበርኩና እንዴት ተፈጠረ ፍላጎቱ እንዴት ነበር ግንኙነቱ ሬዲዮ ላይ መስራቱ ነገር ፍላጎት ነበር ከዳኒ ጋራ በቃ ሙዚቃ ቤቱ የሄድኩኝ ብዙ ሙዚቃዎችን ወስድ ነበር የተለያዩ የአፍሪካን ሙዚቃዎች በጣም ወስድ ነበርና በዛ እንተዋወቃለንና ሬዲዮ ለምን አትሰሪልኝ ማለት በጣም አፍሪካ ሙዚቃ ላይ ቴንደንሲን ሲያይ ምን ይለኛል አሪፍ ነገር ነው ሙክር አስበው በታሪክ ማላቀም ግን ሬዲዮ ላይ ሙዚቃ ማቅረብ ደስ የሚል ነገር ይመስላል አልኩና ምንም ልምድም የለኝም ምንም ማቀው ነገር የለም ገባሁበት ማለት ነው በነገራችን ላይ ሰዎች የሚሰጧቸው አንዳንድ አስተያየቶች አሉ ወደ ጋዜጠኝነት ሙያ እንዴት ገባሽ ይላሉ እንዴ እኔ እኮ ጋዜጠኛ ልባል አልችልም ሬዲዮ ላይ ስለወጣ ጋዜጠኛ ነህ ማለት አይደለም ሬዲዮ ፐርሰናሊቲ ፕሮግራም አቅራቢ ፕሮግራም በቃ ይሁን አንድ ፕሮግራም ይዘህ ማቅረብ እንጂ ሰው ሬዲዮ ላይ ሲያይሽ በቃ ጋዜጠኝነት ተመረህ ምናምን የራሱ የሆኑ ዲሲፕሊኖች የራሱ የሆኑ ብዙ ነገሮች አሉትና ጋዜጠኛ አይደለም የምንባለው ሬዲዮ ላይ ስለወጣ ሁሉም ጋዜጠኛ ነው ማለት አይደለም ሬዲዮ ፐርሰናሊቲ ወይም ሆስት እንደዚህ ነገርና ፕሮግራም አቅራቢ ነበር ነው የሚባለውና እዛው ትንሽ የተወሰነ አመታት ሰርቻለሁ ደስ የሚል አጋጣሚ በጣም ይገርም ነበር ስሜትሽ ጎና ሞራልሽ በቃ መኪናሽን ይዘሽ ጅማ በር ድረስ መጥተሽ ርቀቱን አስበዋል ሊፍት ኮርስ እዚህ ነበር አልፎ ለኛም ሳስበው አገርና አገር ቂጥ የሆነ በጣም ግን ደስ ብሎኝ ነበር የምሰራው አንድ ሰዓት ነበር በሳምንት አንድ ቀን 40 የኔ ፕሮግራም ነበር ደስ ነበር ከዛ ወደ ሸገር መጣሽ ሸገር ሲጀመር በቃ እናረግ ሆነን ምን ይለናል አለና ዜማ ፍቅርን ጀመረን ማለት ነው በቃ በዛው ስታይል ገፋሽ በዛው ገባን ደስ ይላል ደስ የሚል ነገር አለው ራስን ተሆንበታል ያው ነው ከሙዚቃ ጋር የሚመሳሰል ነገር አለ ምንም ይሄ ጫና ያለበት ነገር አይደለም ደስ ይላል ከሰው ጋር መገናኘት ስልክ ታወራለህ ምናምን ታወራለህ ብዙ ነገሮች ኢንፎርሜሽን ይዘህ ትመጣለህ ደስ ይላል ሬዲዮ ላይ መስራት እስቲ አሁንም አንድ ነገር ላንሳ በተለይ ጸደኒያ ከፍቅር ዜማዎች በተጨማሪ በተለይ የበለጠ እነኚህ ማህበራዊ ጉዳዮችን ነቅሶ ይዞ ለማስተማር የሚደረጉ ነገሮች ላይ ተሳታፊ ነሽ ኤችአይቪን በተመለከተ የእናት ሞትን በተመለከተ ልጅን መመገብ እንዳለብን እነኚህ የሚያስተምሩ ነገሮች ላይም እያዋዙ የሚያስተምሩ በጣም እንዴ እንደዚህም አለ እንዴ ለማለት የአባይን ህዳሴውን ግድብን በተመለከተ ብዙ ነገሮችን ብቻ አለሽበትና እሱን ለማውራት እንድንችል እስቲ ላሳይሽ አንድ ነገር ሳልፎ ዘልቋል መንደራችን ቁጭ ብለን
مشيقو مشيقو ريتي جرسان بنياو تشيشيقو በጣም የሚያነሳሱ የሚያስተምሩ የሚለውጡ ናቸው አሁን ያገናቸው በሙሉ ብረና ዝማሬዎቹ ናቸው በቃ በቁርጠኝነት በሞራል ነበር ምሳሌው እዛ ላይ እንግዲህ ደስ የሚል ነገር አለ ያው ዝም ብለህ ከማዝናናትም ባሻገር ሙዚቃ መልእክት ለማስተላለፍ ቅርብ ነገር ነው ከሌሎቹ ከጥበብ ስራዎች ባሻገር በቀላሉ ጆሮ ውስጥ ይገባል ማየት ትችላለህ መዝናናት ትችላለህ መልእክት ማስተላለፍ ትችላለህና ደስ ነው የሚለኝ እንዲህ አይነት ነገሮች ላይ መሳተፍ ያን ያህል እንደ ትልቅ ተግባር ላይ ቆጠር ይችላል ግን በተወሰነ ደረጃ መልእክት ታስተላልፍበታለህ አሁን ማለባበስ ይቀር ነው እንግዲህ በጣም ነበር የሚገርመው አንዳንዴ ሁሉ መልእክቱ ወደ ተሳሳተ መንገድ ሄደ እንዴ ሁሉ እስክትል ድረስ ማለት ነው ናይት ክለብ ሁሉ ይጨፈርበት ነበር በጣም ተወዳጅ ነበር በጣም ተወዳጅ ነበር በጣም እሱም በአሰፋ ጎሳዬ በአዲስ አድማስ ላይ ተሰራውና እሱን ተሰባስበን የሰራ ነው በጣም ነበር ደስ የሚለውና እሱ እንደዛ ስኪታማ ሲሆን በቃ በጣም ደስ አለኝ እንዲህ አይነት ነገር ለካ መስራት አሪፍ ነው ሰው ጆሮ በቀላሉ ይገባል ሰውም ደስ ይለዋል ለካ እንዲህ አይነት ነገር መስማት የሚለው ነገር አደረብና ከዛ በኋላ መላመላ ተሰራ መታመን ማመን ተሰራ ከዛ በእናቶችና ህፃናት ላይ ብዙ ነገሮችን ሰራንና ደስ የሚል ነገር አለው እንደ አርቲስትነት የተወሰነ እንደዚህ አይነት የማህበራዊ ነገሮች ላይ መሳተፍ ጥሩ ነው ደስ ይላል በተለይ አሁን እንግዲህ የዘመናዊ ሙዚቃ አጀማመርን በተመለከተ ከድሮችም ስናይ የነብዙነሽ በቀለ እንደዚህ ያለ ይመጣል ሞዴልሽ አንቺ ሞዴል አድርገሽ የምታያት ድምጻዊት ነበረች ከሀገራችን በጣም ብዙ ነው ማለት አንድ ሰው ብለህ በመንተን ማለት አትችልም ከወንዶም ከሴቱም እስቲ ምናልባት እናውራ እኔው ከወንድ ብትለኝ ሙሉቀን መለሰ በጣም ነው ደስ የሚለኝ ቴዎድሮስ ታደሰ በጣም ነው ደስ የሚሉኝ ግዴታ ሴት ድምጻዊ ስለሆንኩኝ ከሴት ብቻ አይደለም ሮ ሞዴል መኮን ያለበት እንዴ ከወንድም እኮ አዘፋፈን ተቀስማለህ ከወንድም ችሎታ ተቀስማለህ ነፃነት መለሰ በስማን በተለይ የድሮ አልበሞቿ በጣም ነበር የአልበም እንደ ይላል ዶጆና አረምን ሆነሃል ሰሞኑን አንተ ሰው በጣም ነበር የምወደው አልፎ ሰራው ነበር ክለብ አስቴር ደግሞ ትዝታዎቿ ይሄ ትዝታና ባቲ የካቡ አልበም ላይ ያለው በስማ እንዲህ ነው በቃ ስብስብ ነው ብዙ ነው ገባ አንድ ሰው ብቻ አይሆንም አንድ ስራ ብቻ አይደለም የሚሆነው
እና ከሌ ብቻ ነው ልትልቻለች ከዛ ደግሞ እንግሊዘኛ ዘፈኖችም ጋር ስትመጣ ሲጀመር ያው በእንግሊዘኛ ዘፈን አይደለ እነ ማዶና አይ ማዶና እንኳን ያው ለባሉ ድምቀት ተጀመረች እንጂ ተሳበሰም ዝንባሌ ደስ አይደለችም ዊትኒ ሂውስተን ነበረች መድረክም የመጀመሪያ እንግሊዘኛ ስራ የሰራው የሷን ነውና አዎ በጣም ደስ ጉልበት አላት ወጣ የምትሰራው ነገር ስሜቷን ማንጸባረቅ በጣም ትችላለች ከጥቁሮቹ ሴት ድምጻውያኖች ዊትኒ ሂውስተን በጣም አሪፍ ነገር አላት በጣም ተወጭላት ዊትኒ Saving all my love for you የተወዳደርኩበት አልኩኝ የስራይት የመጀመሪያ የሰራውበት ነበር በጣም ነበር ደስ የሚለኝ how will I know እነሱን I will always love you ብቻ የምሰራቸውን ነገሮች በጣም ነበር ደስ የሚሉኝ ምናልባት እንደው ማንጎራጉር ይችላል ትንሽ እንደው ይሄ ቀጥታ ስርጭት ነው ብዙ አድማጮች እና ተመልካቾች ይጠብቃሉ ያስባለሁ እንደው ትንሽ አጥጫና A few stolen moments is all that we share You got your family and they really care Though I try to resist ቆይቷል ወይ ግጥሙ ጠፍቶኛል እንዲ ነገር ነበር አመሰግንሻለሁ ምንም አሻገርከኝ እሺ ስንትን ስላልሽ በጣም አመሰግናለሁ ጸደኔ እንደው ምናልባት እኔ ለማንሳት የፈለኩት አንድ ነገር አለ የዚህ በተለይ ከ1980ዎቹ ጀምሮ ስናይ ቻቺ ታደሳለች ከዛ እነጅጋዩ ሽባባው ጂጂ አንቺ ያለሽ ከዛ ዘሪቱ በተለይ እነኚህ 3-4 ሴቶችን ሳይ አንድ ትራክ ውስጥ ያላችሁ ትመስሉኛላችሁ በጣም ዘመናዊነት በጣም ይሄ ከዓለም ሙዚቃ ጋር ለማሳሰር ኢትዮጵያን ሙዚቃ የሚደረገር ይታያል በያስባለውና እንደው እዚህ ትራክ ውስጥ ነሽ በየሽ ታስባያለሽ ራስሽን አሁን ከናሰዋቸው ድምጻውያን ጋር እውነት እንግዲህ ካሰለፍከኝ ከጂጂ ኩል ይቀበላል መቼስ ምን አረጋለሁ ይሄ መወራረሱ ነገር ነው እንግዲህ እንደየዝንባሌያችን ነው ኢንተረስታችን ነው የምንሄድበት መንገድ ዘመናዊ ሙዚቃ ላይ እንግዲህ ስታተኩር ተመሳሳይ ባህላዊ ጋም እንደዚህ ኮል ትመጣ ትችላለህ ብዙ አሉ አይደል እንዴ ባህላዊ ሙዚቃ ላይ ተመሳሳይ መንገድ ይዘው መሄዳለ በዘመናዊም ደግሞ ተመሳሳይ መንገድ ይዘን እንሄዳለን እንደዛ ሊባል ይችላል እንግዲህ በአመታት በቀደም ተከተል ካስቀመጥከው እንደዛ ነው ነፃነትም እንደዛ ነበረች ስበቆንና ያው እንግዲህ ዝንባሌያችን ጉዳይ ነው እስቲ ስልክ እንቀበል ሄሎ ጤና ይስጥልኝ ቃዲላ ማግኘት ነበር ማን እንበል እስቲ እንተዋወቅ ኢንታና ከባህር ዳር አቤት ሃይ ይሄው ይቻላል ማግኘት ይቻላል ሰላም ነሽ በጣም ነው ማደንቅሽ የኔ ቆንጆ እሺ አመሰግናለሁ እንዴት ነው ለውድድሩ ተዘጋጅተሻል ብያለሁ እንግዲህ ጎበዝ አሸንፊነት እንጠብቃለን አንቺ ነው ተስፋ የምናደርገው ግን ባላሸንፍ እንዳትቀየሚ ምንም ደስ ይለኛል ባታችን ዳውታ ሰዓት ተስከቢ ነው ለስነገኛችን የሚያስፈልገው እሺ እናት ሰላም ነው ቆንጆባች ዊንታና እናመሰግናለን በጣም ደስ ይላል ያው የሰው ስሜት ይኖራል በተለይ ሀገርን ማስቀራት በሩጫ በቡና በምን ሳይሆን ደግሞ በሙዚቃም ይቻላል ማይቻል ነገር የለም ይሰማል ነው ያለው አይደል አዎ የሆነ በቃ ሀገር ውስጥ ብቻ ሆነን ቀረን እሱም ብቻም አይደለም ብዙም ተቀላቅለን መስራትም ለምን እንደሆነ አላውቅም ልጄ አስተዳደጋችንም ነው መሰለኝ እኛነታችንም ነው ውሸት ምን ያረጋል ግንኙነት ያጠቃል እሱም ብቻም ነው እሱም በተለይ በሙያ ላይ ያለ ነው አቅም ያለው አይመስለንም ሙዚቃችን አሁን የኛ ሙዚቃ ማን ይሰማል ውጭ ሀገር ምናምን የሚባለው ነገር ለረጅም ጊዜ የቆየ አስተሳሰብ ነውና አረ በጣም ይሰማል ብዙ አይነት ሙዚቃዎች ይሰማሉ ዓለም ላይ ነኛ ደግሞ በጣም የመሰማት አቅም ያለው ነው እንዲህ አይነት ውድድር ላይ ምንድነው እሷ ብቻ እንዴ ብትወዳደረው የሚል አንድ ፌስቡክ ላይ አይቼ ነበርና እውነት ለምንድን ነው ግን የሚላነሳ ነበር ብቻሽን ምንድነው ለምን ይሄ የማሽ ዝም ብሎ የውድድር ጥማት ያለብኝ አይነት ነገር አስመሰለው ማለት ነው ያቀረቡት ሌላውን ለመንካት ሳይሆንና ይሄ ዝም ብሎ የመሸነፍ ያለ መሸነፍ ምናምን ነገር አይደለም የሆነ ውድድር የሚመፈለግ ነገር አይደለም
የሆነ ሰው ሊያረጋው ይገባል እንዲ ሙዚቃችን ዝም ብሎ ያገር ጌጥ ሆኖ መቅረት የለበትም ብዬ አስባለሁ እና አሁን ለምሳሌ ጋሽ መሐሙድ አህመድን ከሱ ጋራ ኢንተርናሽናል ፌስቲቫሎች ላይ መሳተፍ ብዙ አጋጣሚዎች ነበሩኝና አውሮፓ ድፍን አውሮፓ በቃ በሄደበት ሀገር ማአት በቃ ተመልካች ነው የሚመጣው እሱ ኮንሰርት ሲያዘጋጅና የሚያቋትና አማርኛ ቃል ያጀቡ ሲሰሩ ሳይ እንዴት ነው ይሄ ነገር እላለሁ አሁን እኮ እሱም ያው ያረጀ ነው እድሜው እየገፋ ነው የሆነ ቦታ መቆም አይቀርም የሆነ ሰው ይዞ መኬት መቻል አለበት እና ሙዚቃችን ምን ይመስላል ባህላችን ምን ይመስላል በሙዚቃ በቪዲዮ ብዙ ነገር ማስተላለፍ ትችላለህ እና ያንን ነገር እንዲህ አይነት ነገር ውድድር ላይ መሳተፍ መታየት አለብህ መሳተፍ ነው በቃ መሳተፉን አሁን እኮ ውጤቱ ይምጣም አይምጣ ትልቁ ስራ ልንገር ኖሚኔተር ለመውጣት ነው በቃ በእኔ አመለካከት ትልቁ ስራ ዘካ ተሰርቷል ማሸነፍ ያው ተጨማሪ ቦነስ ነው እንደ ቦነስ ቁጥር እውነት ነው ስልክ እንቀበልና